قرآن أجساد اللهم أجساد يسوس فيساد وانجيل فيساد وانجيل مواتاد ይሄ ልጅ ካሁን በፊት የክርስቲያኖችን መጽሐፍ በሙስሊም ስም ሲያቃጥል መጥቶ እንዲሁ ወዳ ወዲህ እንግዲህ አባቱ የሉም እናቱም የሉም ታላቅ ወንድሙ ነኝ ተጠይቄ ነበር። መጥቶ እንዲሁ ወንድምህ ነውና አቃጥሎብናል ሃይማኖታችንን ምናምን ሲሉኝ እኔ አዎ ወንድሜ ነው መካድ አልችልም፣ ግን የፈለጋችሁትን እርምጃ ሃይማኖታችሁ እንደሚፈቅደው ውሰዱ ብዬ ፈቅጃለሁ። السلام عليكم ورحمة الله وبركاته. رسالتي إلى إخواني وأخواتي في تركيا. هذا الرجل الذي ترونه على السورة لقد سب الله سبحانه وتعالى وسب نبينا محمد عليه الصلاة وأزكى التسليم وتلاعب واستهزأ بالقرآن. لهذا نريد أن يؤخذ إلى المحكمة وأن يحكم عليه بالقانون. لقد قال أعيش في تركيا وأسب الله والرسول عليه الصلاة والسلام، فمن يأخذني إلى المحكمة؟ ولهذا نريد أن يؤخذ إلى المحكمة وأن يحكم عليه بالقانون بإذن رب العالمين. هاي رسالة يرسل لأخواني وأخواتي التركيين. هذا الراجل يوميا بيدخل بالبث يسب الرسول عليه الصلاة والسلام، استفزاء في ديننا، في القرآن، جالس في الأرض التركي. نحن بنعرف التركيين ناس الشرف، بلدهم فيه قانون. نبى بإذن رب العالمين تمسكوا هذا الراجل تاخدوه للمحكمة. نحن عندنا فيديوهات كل شيء اللي بقوله في اللايف، بنعرف وين عايش منطقته، عندنا تلفون. بإذن رب العالمين نباكم تساعدونا حتى تاخذوا هذا الراجل للحكومة بإذن رب العالمين. حسبي الله ونعم الوكيل. السلام عليكم ورحمة الله وبركاته. ودنا يتكبراتو ود تملكاتوچي እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ። እንግዲህ ሰሞኑን እጅግ በጣም ልብ የሚሰብር ዜና እየተሰማ ነው። ብዙም ሚዲያው ላይ መነጋገሪያ ያልሆነው ነገሩ በኦሮሚኛ ስለነበረ በኦሮሚኛ የተሰራ ቪዲዮ ስለነበረ ብዙም ሚዲያው ላይ በሰፊው አልተዘዋወረም። እንደሰማችሁት መግቢያ ላይ የነበረው ወገናችን የማነው የሙባረክ ሙሰማ ወንድሙ ያናት ያባቱ ልጅ ማለት ነው እና ነብያችን አለይሂ ሰላቱ ወሰለም እና አላህ Subhanahu Wa Ta'ala ቀጥታ ላይቭ እየገባ እየሰደበ በጣም ብዙ በጣም አጸያፊ ንግግሮችን ሲናገር ነበረ። አሁን ላይ ግን ቱርክ እንደሚገኝና መያዝ እንዳለበት በአረብኛ ቪዲዮዎች እየተሰሩ ነው። እንዲሁም አንዳንድ ፖሊሶች መተው እህታችን አሲያ ቤት መረጃ እየተቀበሉ ማይቻለው ተመልክቻለሁና ይሄ ልጅ እዛ ሸሽጋችሁ ያላችሁ ሰዎች አሳልፋችሁ ለህግ እንድትሰጡ መግቢያ ላይ ሰምታችኋል። ወንድሙ ታላቅ ወንድሙ ሙባረክ ሙሰማ እኔ እምነቱ በሚፈቅደው ነገር እንደፈለጋችሁ ማድረግ ትችላላችሁ። ከዚህ ቀደም እንዲሁም የሌላ እምነት ተከታዮችን የክርስትና እምነት ተከታዮችን መጻፋቸውን ሲቀድ ነበር። በዛ ሰዓት ላይ ተጠይቄ ማድረግ ያለባችሁን ነገር ማድረግ ትችላላችሁ፣ እኔ ከእምነት ጋር አልደራደርም ብዬ መልሻለሁ ብሏል። ዛሬም እንግዲህ ማታ ተጠይቆ ነበረ። ወንድምህ ድንበር አድፏልና እንዴት እናደርግ በሚል እህታችን አሲያ ጠይቃው ነበረ። አሁንም ቢሆን እንኳን ወንድሜን እናቴን ራሱ አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም እነሱ ላይ ድንበር ካለፈች አሳልፌ እሰጣለሁና እንደፈለጋችሁ ማድረግ ትችላላችሁ የሚል ምላሽ ሰጥቷል። በጣም ብዙ መክሬዋለሁ፣ በጣም ብዙ ነገር አድርጌያለሁ፣ ግን ሊቀበለኝ አልቻለምና በተደጋጋሚ ወጥቶ አጸያፊ ንግግሮችን ይናገራል የሚል ምላሽ ሰጥቷልና ቱርክ ያላችሁ ይሄንን ልጅ የሸሸጋችሁ ሰዎች ለህግ አሳልፋችሁ እንድትሰጡ እንላችኋለን። እስኪ የሙባረክ ሙሰማን ምላሽ ደግሞ በሰፊው ላሰማችሁ። ቪዲዮውን ሼር እንድታደርጉ በአላህ
ላይ የሚቀልዱ ሰዎች በነቢያችን አለይሂ ሰላቱ ወሰላም እነሱን የሚሰድቡ የሚያንቋሽሹ ሰዎች አይተን ዝም ማለት ይሄ ከጅህልና አይተናነስም። ያለው ሀገር ታውቃላችሁ፣ ቱርክ ነው የሚኖረው። ቱርክ ደግሞ ምን አይነት ህግ እንዳለባት ታውቃላችሁ። ስለዚህ ማንም ከህግ በላይነት ሊሆን አይችልም። ሁላችሁም ቪዲዮን ሼር እያደረጋችሁ እንዲያዝ እዛ የሸሸጉት ሰዎችም አሳልፈው እንዲሰጡ እየቻልነውን እናድርግ ለማለት ነው። ሐስቢ አላህ ወኒዕመል ወኪል። ካሁን በፊት ተናግሬ ነበር። ይሄ ልጅ ካሁን በፊት የክርስቲያኖችን መጽሐፍ በሙስሊም ስም ሲያቃጥል መጥቶ እንዲሁ ወዳ ወዲህ እንግዲህ አባቱ የሉም እናቱም የሉም ታላቅ ወንድሙ ነኝ ተጠይቄ ነበር። መጥቶ እንዲሁ ወንድምህ ነውና አቃጥሎብናል ሃይማኖታችንን ምናምን ሲሉኝ እኔ አዎ ወንድሜ ነው መካድ አልችልም፣ ግን የፈለጋችሁትን እርምጃ ሃይማኖታችሁ እንደሚፈቅደው ውሰዱ ብዬ ፈቅጃለሁ። እሺ ብሎ ነው የሄዱት ማለት ነው። አንድ ቃል አልተናገሩም። የእኛ ልጆች ግን መጥቶ እንዲነግሩኝም አልፈለገም። እኔ ሙስሊም ነኝ አልሐምዱሊላህ። አንድ ሙስሊም ከሱ የሚጠበቀውን ነገር ማድረግ አለበት። እንዳንድ ሰው ምንም ነገር أنا في الشغل بتكلم واحد مرة. اوكي يا اخوي انت بتفهم علي؟ خليه يخلص. أيوة أتكلم عن حريق بس خلي لي خلاص راح اخلي لك، بس خليني اخلص معه كل شيء واتكلم معك. اوكي ببعث لك أنا رقمي. خلصت كل شيء. أنا أبغى بس فيديو. ارسل لك، راح ارسل لك فيديو، راح ارسل لك تليفون، راح ارسل لك اللي عندي كل شيء، راح ارسل لك الآن اللي شوف جالس الآن في اللايف. اوكي اللي جالس في اللايف أنا اوكي اسمعني، هيدا الاكونت هيدا حقي. الان بهيدا الاكونت عملت لك مطابعه فولو، الحين ببعث لك اللي عندي الانفورميشن كله، الحين ببعث لك. اوكي جزاك الله. بس أنا بتكلم عن حريق شوية بس. مش مشكله اخوي، كتر خيرك، ربنا يحفظك اخوي الغالي، الله يخليك. ما في مشكلة. اوكي الحين عملت لك فولو. الآن أنا بلغته. الان راح ابعث لك الان. خلاص ان شاء الله تعالى. እሺ ሙባረክ ቀጥል። አሁን ቅድም የገባው ልጅ አብሬው ነበር ካልከው ልጅ አሁኑኑ ቁጥሩን ላክልኝ። አሁኑኑ ቁጥሩን ላክልኝ፣ የቤቱንም ላክልኝ፣ ለሱ ልክለታለሁ። አሁኑኑ እያለኝ ነው ያለው። እሺ ሙባረክ ቀጥል ንግግርህን። ከዛ በኋላ ለክርስቲያኖች መልስ መለስኳቸው። መልስ ከመለስኩ በኋላ ምንም የተናገሩ ነገር የለም። እውነት ከመናገር ወደኋላ አለ። የእኛ ልጆች ብዙ በደሉኝ፣ ብዙ እናቴን በደሉ፣ ብዙ አባቴን በደሉ። ገባሽ? ምን ባልኩት ቁርአን ይዞ እንደዚህ ያደረገ ነው ባሉት እኔን ልክ እንደ ሶስተኛ ወገን ተቆጥሬ ማለት ነው። ብዙ ሰዎች የአባቴም የእናቴም ክብር ባይዘወይ ከነቢያችን ዓለይሂ ሰላቱ ወሰላም ክብር አይበልጥልኝም በማለት ዝም ብዬ ያሳለፍኩ የሰው ልጅ ነኝ። ልጁ እንደ ሙስሊም ሲነግሩኝ እኔም እኮ ሙስሊም ነኝ፣ እኔም ከእናንተ ጋር ነኝ፣ እናንተ የምትወስዱትን እንትን እርምጃ እኔም ከእናንተ ጋር ወስዳለሁ ብዬ ተናገርኩ። እንደዛ በተናገርኩበት ቦታ ልጁ ገብቶ መሳደብ ጀመረ። እኔ ማለት ነው ወንድሜ ማለት ነው። ታሞ ወደ ቱርክ አልሄደም፣ በሽተኛ አይደለም፣ አልታመመም፣ አውቆ ነው እየተዝናና ነበር፣ መጠጥ ቤት እየጠጣ ነበር፣ ስንት ነገር ብሎ ሲናገር ቪዲዮውን ይዞ እየሄዱ የነበሩት አንድ የክርስቲያን ልጆች የሉም። እውነት ከመናገር ወደኋላ አይደለም ነው የምልሽ። አሁንም ወቀሳዬ ዲንን እስላምን ሳይሆን አሁን እኛ የምናወራው ላይ ብለ በቤቱ እየለቀቀ ነው ያለው። اخوي الغالي الحين راح ابعث لك حتى اللايف حقنا راح بيعمل البوست عنده الحين ببعث لك. اوكي الاكونت حقه اسرع هيدا. اوكي بعثت لك اياه. ايش يلا وسلم معلش. خلاص بعثت لك اياه طلع شوفوا. እሺ عفوا مبارك ወንድምነቱን መካዳችንን እሺ አብረን የተወለድነው እና ቀልብሽን ጥኝና ጥያቄዎችን ጨርሼ እሄዳለሁ። ከዛ በኋላ
ተናገርኩ። ማንጋ ኡስታዝ አቡ ሙአዝ ኡስታዝ አቡ ፈርሃን ባሉበት የፈለጋችሁትን ፍቃድ እንዴት ያስፈልጋል? እኔ በጣም የሚገርመኝ ነገር ረሱላችንን አለይሂ ሰላቱ ሰላም የሚያሳንስ ሰው እሳቸው የሌላቸውን ነገር ቁርአንን እንትን የሚል ሰው እንዴት ነው ፍቃድ የሚጠይቀው? ለምን አባቱ አይኖርም? አባቱ የገዛ አባቱ ለምን አይኖርም? የወለደው ልጄ ለምን አይሆንም? ልጄ ለምን አይሆንም? እንዴት ነው ፍቃድ ነገር የሚጠይቀው? ሲጀመር አንደኛ ነገር ማለት ነው ፍቃድ ለመጠየቅ አይደለም። እነሱ የጠሩህ ነው የምትለው? ኦኬ እነሱ የጠሩህ ኦኬ ኦኬ። እኔ የሚወቅሰው ሰው የለም። ምንም እኔ ሊገባኝም አልቻለም። ፍቃድ ከማንም አያስፈልግም። መረጃ ካለ እኔ ለምሳሌ መረጃ ስጡ ብያለሁ፣ ለእኔ ለራሴ ማለት ነው። እኔ መረጃ አሁን አለኝ። እኔ አሁን ላይቭ ላይ ገብቶ ቁርአንን ይዞ ሙባረክ ቁርአንን ይዞ የተናገራቸው ንግግሮች እኔ ላይ አሉ። አሁን ለሱ የላኩለት ቁርአንን የተናገረው አላህ ሱብሓነሁ ወተዓላ የተናገረው ንግግር እኔ እጄ ላይ አለ።